በቶሮንቶ አንድ የቤት አከራይ ከተፈቀደው ዋጋ በላይ በመጨመሩ ስለመከሰሱ፣ በካናዳ ሳስክቹዋን ግዛት የአካባቢው ማህበረሰብና የነፍስ አድን ሰራተኞች የጽዳት ስራ ስለመጀመራቸው፣ በመካከለኛው ካናዳ በተከሰተ ከፍተኛ የሙቀት ማዕበል ሳቢያ አየር ሙቀት በመጨመሩ ነዋሪዎች ስለመጎዳታቸው፣ አሜሪካ የፈጸመችውን ወታደራዊ ጥቃት አሰቃቂ የጦር ወንጀል ሲል የኢራን መንግስት ስለመኮነኑ፣ በሶማሊያ የሚታየውን የፖለቲካ ውጥረት ለመፍታት የአገሪቱ ምሁራን ስለመሰባሰባቸው፣ ሩሲያ ለአፍሪካ የምትሰጠውን ነጻ የትምህርት ዕድል ጭማሪ ስለማድረጓ፣ የአፍሪካ ሀገራት የገንዘብ ሚኒስትሮችና የባንክ ገዢዎች አህጉሪቱን ወደ ተሻለ ኢኮኖሚ ምዕራፍ ለማሸጋገር የሚያስችል ያሉትን መግለጫ ስለማውጣታቸው፣ የሱዳን ጦርነት በሆርሙዝ መሰጋት ምክንያት የረሃብ ቀውስ ስለማስከተሉ፣ ሳፋሪኮም ተጨማሪ ካፒታል በማፍሰሱ አጋር ኩባንያዎቹ የቀነሰባቸውን የባለቤትነት ድርሻ መልሰው መግዛት እንደሚችሉ ስለማስታወቁ፣ በትግራይ ክልል የታጠቁ ኃይሎች ፍተሻን ሽፋን በማድረግ የቤት ለቤት ዝርፊያ መጀመራቸው ስለመነገሩ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በቶሮንቶ አንድ የቤት አከራይ ከተፈቀደው የኪራይ ጭማሪ ጣሪያ በላይ በመጠየቅ ከተከራዮች ከልክ በላይ ገንዘብ በመውሰዱ ተከሷል። በካናዳ ቶሮንቶ የሚገኝ አንድ የቤት አከራይ ከመደበኛው መመሪያ ውጪ ከተፈቀደው ጣሪያ በላይ የቤት ኪራይ ጭማሪ በማድረግ ከተከራዮች ላይ ከልክ በላይ የገንዘብ ክፍያ ሲቀበል መቆየቱ እንዳረጋገጠ የአገሪቱ ፍርድ ቤት አስታውቋል። የኦንታሪዮ ከፍተኛ ፍርድ ቤት የሰጠው ይህ ውሳኔ አከራዩ ያደረገው ከፍተኛ የኪራይ ጭማሪ ህጋዊ አግባብነት የሌለውና ከተፈቀደው መመሪያ ውጪ መሆኑን ያረጋገጠ ሲሆን ተከራዮቹ ባለፉት ዓመታት ያለ አግባብ የከፈሏቸው ተጨማሪ ገንዘቦች እንዲመለሱላቸው አሊያም ታሳቢ ተደርጎ ወደፊት ከሚከፍሉት ላይ እንዲቀነስ መንገድ የሚከፍት ሆኗል ተብሏል። ይህ ጉዳይ በቶሮንቶ ለረጅም ጊዜ በአከራይና ተከራዮች መካከል አከራካሪ ሆነ የቆየ ሲሆን በተለይም አከራዮች ለቤት ጥገናና እድሳት አውለናል በሚል ሰበብ ከመመሪያ ውጪ ከፍተኛ የቤት ኪራይ ጭማሪዎችን በተከታታይ ያደርጉ እንደነበር ተገልጿል። የተከራይ መብት ተሟጋቾች ይህንን የፍርድ ቤት ውሳኔ ትልቅ ታሪካዊ ድል ሲሉ የገለጹት ሲሆን ውሳኔው በተመሳሳይ ሁኔታ አላግባብ የቤት ኪራይ ጭማሪ እየተደረገባቸው ለሚገኙ በርካታ የቶሮንቶ ነዋሪዎች ትልቅ ተስፋ የሚሰጥ መሆኑን ጠቁመዋል። በካናዳ ሳስካቹዋን ግዛት ሰሜናዊና መካከለኛው ክፍል በሳምንቱ መጨረሻ የተከሰተው አውዳሚ ማዕበል ሰፊ ጉዳት ማድረሱን ተከትሎ የአካባቢው ማህበረሰብና የነፍስ አድን ሰራተኞች የጽዳት ስራቸውን ስለመቀጠላቸው ተነግረዋል። በግዛቲቱ ውስጥ በተከሰተው አስከፊ አውሎ ነፋስና ከባድ ዝናብ ሳቢያ ከ50 ሺህ በላይ የሚሆኑ የሳስክ ፓወር ደንበኞች የኃይል መቆራረጥ አጋጥሟቸዋል ተብሏል። ይህም ባለፉት ጥቂት ዓመታት ውስጥ በአንድ ሳምንት ውስጥ የተመዘገበ ከፍተኛ የሙቀት ኃይል መቆራረጥ መሆኑ ታውቋል። በተለይ በሰሜን ምስራቅ ሳስካቹዋን የሚገኙ እንደ አይልሻም፣ ቲስዴል እና ኒፓዊን ያሉ አካባቢዎች በኃይል መቆራረጡ ክፉኛ መጎዳታቸው ሲነገር፣ ግዙፍ ጥድ ዛፎች ተነቅለው መንገዶችን በመዝጋታቸው ነዋሪዎች አማራጭ መንገዶችን ለመጠቀም ተገደው ቆይተዋል። የአየር ሁኔታ ባለሙያዎች እንደሚገልጹት በዕለቱ በግዛት ውስጥ እስከ 10 የሚደርሱ አውሎ ነፋሶች ሲመዘገቡ፣ ይህም በአንድ ቀን ውስጥ የተመዘገበ ከፍተኛ የአውሎ ነፋስ ቁጥር ሆኗል። ከዚህ በተጨማሪም ፕሎ ዊንድስ በመባል የሚታወቀው እጅግ ኃይለኛ ነፋስ የቤቶችን ጣሪያ በመንቀልና የስልክ እንጨቶችን በመጣል ከፍተኛ ውድመት አድርሷል። የግዛቱ የኃይል አቅራቢ ተቋም ሰራተኞች የኤሌክትሪክ መስመሮችን ለመጠገን ሌት ተቀን እየሰሩ እንደሚገኙ ገልጾ አሁንም አገልግሎት ያላገኙ በመቶዎች የሚቆጠሩ ደንበኞች በቅርቡ መብራት እንደሚያገኙ አስታውቋል። በተጨማሪም ነዋሪዎች የወደቁ ኤሌክትሪክ መስመሮችን ሲመለከቱ ቢያንስ 10 ሜትር ያህል በመራቅ ጥንቃቄ እንዲያደርጉና በአስቸኳይ ሪፖርት እንዲያደርጉ ጥሪውን አቅርበዋል። በመካከለኛው ካናዳ በተከሰተ ከፍተኛ የሙቀት ማዕበል ሳቢያ የአየር ሙቀቱ በከፍተኛ ሁኔታ መጨመሩና ነዋሪዎችን መጠለያዎችና ማቀዝቀዣ ቦታዎችን ፍለጋ እየተንገላቱ መሆኑ ተገልጿል። የካናዳ መካከለኛው ክፍል በሆነችው ኦንታሪዮ ግዛት ውስጥ እጅግ አስጊ የሆነ የሙቀት ማዕበል መከሰቱን ተከትሎ የሙቀት መለኪያው ጣሪያው ላይ ይገኛል ተብሏል። ዘካናዲያን ፕሬስ ይዞት በወጣው መረጃ መሰረት በኦንታሪዮ ግዛት የሙቀት መጠኑ ከፍተኛ ደረጃ ላይ ሲደርስ በቶሮንቶና አካባቢዋ የሚገኙ ነዋሪዎች ሙቀቱን ለመቋቋም በህዝብ መዋኛ ስፍራዎች፣ መናፈሻዎችና የአየር ማቀዝቀዣ ባላቸው መጠለያዎች ውስጥ መጠለልን መርጠዋል። የአየር ሁኔታ ባለሙያዎች የሙቀት ማዕበሉ በኦንታሪዮ ግዛት ከፍተኛ ደረጃ ላይ መድረሱን ሲገልጹ፣ በአንጻሩ በጎረቤት ማኒቶባ ግዛት ያለው የሙቀት መጠን ግን መጠነኛ መረጋጋት ማሳየት መጀመሩ ተጠቁሟል። ሆኖም የሙቀት መጠኑ ከፍተኛ እርጥበት ጋር ተዳምሮ የሚፈጥረው የውጭ አየር ግፊት በተለይ ለአረጋውያን፣ ለህፃናትና ለረጅም ሰዓት በሜዳ ላይ
የሚሰሩ ሰራተኞች የጤና ስጋት ፈጥሯል ነው የተባለው። የከተማ አስተዳደሮችም ነዋሪዎች ብዙ ፈሳሽ እንዲወስዱና በተቻለ መጠን ከፀሐይ ብርሃን እንዲርቁ እያሳሰቡ ይገኛሉ። አሜሪካ የፈጸመችውን ወታደራዊ ጥቃት አሰቃቂ የጦር ወንጀል ሲል የኢራን መንግስት ኮንኗል። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ ወደ ከፋ ምዕራፍ ተሸጋግሯል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ በሰጡት መግለጫ አሜሪካ በድንበር ጥበቃ ሳቢያ በፈጸመችው ጥቃት አሰቃቂ የጦር ወንጀልና በኢራናውያን ላይ እያደረሰች ያለውን ቀጣይነት ያለው በደል የሚያሳይ የቅርብ ጊዜ ማሳያ ነው ሲሉ ገልጸውታል። ቃል አቀባዩ አክለውም ዋሽንግቶን በየዕለቱ ለቴህራን ያላትን የጥላቻ ገጽታ ይፋ እያደረገች መሆኑን ጠቅሰው ጥቃቱ ዓለም አቀፍ ሕግጋትን የጣሰና የአገሪቱን ሉዓላዊነት የደፈረ በመሆኑ ኢራን በቀጠናው አሜሪካ የምታደርገውን ወታደራዊ ጣልቃ ገብነት የሉዓላዊነት ጥሰት ነው እንደምትለው ገልጸዋል። በተደጋጋሚ ይህንኑ ጥቃት ያወገዘችው ኢራን ይህ የቅርብ ጊዜ አሜሪካ ጥቃት ግን በሁለቱም ወገኖች መካከል ያለውን ግንኙነት ይበልጥ ውጥረት ውስጥ እንደከተተና ቀጠናውን ወደ ከፋ ግጭት ሊያመራው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በሶማሊያ የሚታየውን የፖለቲካ ውጥረት ለመፍታትና በአገሪቱ የወደፊት ምርጫ ዙሪያ ስምምነት ላይ ለመድረስ ባለድርሻ አካላት 3 የተለያዩ አማራጭ ውሳኔ ሀሳቦችን ማቅረባቸው ተሰምቷል። በሶማሊያ እየተባባሰ የመጣውን የፖለቲካ ለመግባባት ለመፍታት በሞቃዲሾ ከፍተኛ ምክክር እየተደረገ ይገኛል። የሀገሪቱን መጻኢ መንገድ ለመቅረጽ የተሰባሰቡት ባለድርሻ አካላት በአሁኑ ወቅት በ3 ዋና ዋና አማራጭ ሀሳቦች ላይ እየተወያዩ መሆኑን ዘኢስት አፍሪካ ኒውስ አስነብበዋል። በስራ ላይ ያለው የሽግግር ህገ መንግስት ተሻሽሎ በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው መንግስት የስልጣን ዘመን እንዲራዘም የሚጠይቀው ቀዳሚ ሀሳብ በአገሪቱ የተጀመሩ የጸጥታና የምጣኔ ሀብት ማሻሻያዎችን ለማጠናቀቅ ጊዜ ይሰጣል የሚል መከራከሪያ ያቀርቡበታል። በሌላ በኩል በአሁኑ መንግስት የስልጣን ዘመን ሳያበቃ ሁሉንም የፖለቲካ ኃይሎች ያካተተ ብሔራዊ የሽግግር መንግስት እንዲመሰረትና ይህ ስምምነትም ሀገሪቱን ወደ ቀጣዩ ምርጫ እንዲያሻገር የሚጠይቅ ሐሳብ መነሳቱ ተነግሯል። ሌላኛው ሐሳብ ደግሞ በፌደራል መንግስቱና በክልል መሪዎች መካከል ያለውን ልዩነት ለማጥበብ ምርጫው በተወሰነለት የጊዜ ሰሌዳ መሰረት እንዲካሄድና ለዚህም አስቸኳይ የቴክኒክ ኮሚቴ ተቋቁሞ ወደ ስራ እንዲገባ የሚጠይቅ እንደሆነ የዘኢስት አፍሪካ ኒውስ ዘገባ ያመለክታል። እነዚህ የቀረቡት የውሳኔ ሐሳቦች በሶማሊያ የፖለቲካ ልሂቃን ዘንድ ሰፊ ክርክር ሲያስነሱ የሶማሊያ የወደፊት የዴሞክራሲ ጉዞና ሰላም በእነዚህ አማራጭ ሐሳቦች ላይ የሚደረሰው የመጨረሻ ስምምነት ላይ እንደሚወሰንም የፖለቲካ ታዛቢዎች እየገለጹ ነው። ሩሲያ ለአፍሪካውያን የምትሰጠውን ነጻ የትምህርት እድል መጨመሯ ተሰምቷል። ሩሲያ በአፍሪካ ነጻ ትምህርት እድልን ለመስጠት በአፍሪካ አህጉር ያላትን ስልታዊና ጂኦፖለቲካዊ ተጽዕኖ የበለጠ ለማጠናከር በመሻት ለአፍሪካውያን ተማሪዎች የምትሰጠውን ነጻ ትምህርት እድል በከፍተኛ ደረጃ እየጨመረች መሆኑ ተሰምቷል። ከቅርብ ዓመታት ወዲህ በዓለም መድረክ እየታየ ያለው የጂኦፖለቲካ ሽግግር ሩሲያ ለአፍሪካውያን ወጣቶች የምትሰጠውን የትምህርት እድል ቀዳሚ አጀንዳዋ እንድታደርገው አስገድዳታል ያለው የአፍሪካ ኒውስ ዘገባ ነው። በአሁኑ ወቅት ከ37,000 በላይ አፍሪካውያን ተማሪዎች በሩሲያ ከፍተኛ የትምህርት ተቋም ውስጥ እየተማሩ እንደሚገኙ የጠቆሙት መገናኛ ብዙሃን የሩሲያ ውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት ባወጡት መረጃ መሰረት በተለይም ኢትዮጵያ፣ አንጎላ፣ ናሚቢያ፣ ሞዛምቢክ እና ደቡብ አፍሪካ ዜጎች የነጻ ትምህርት እድል በኮታ ደረጃም በከፍተኛ ሁኔታ እንዲጨምር ተደርጓል ተብሏል። የአገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሰሞኑን በሰጡት መግለጫ ሩሲያ ከአፍሪካ ሀገራት ጋር ያላትን ግንኙነት ማጠናከር ከጀመረች 15 ዓመታት መቆጠራቸውን አስታውሰው በአሁኑ ወቅትም ለአህጉሪቱ አስፈላጊ የሆኑ ባለሙያዎችን ለማፍራት ቁርጠኛ መሆናቸውን ገልጸዋል። የፖለቲካ ታዛቢዎች እንደሚሉት ግን ይህ የሩሲያ የትምህርት ዘመቻ የእውቀት ሽግግር ከማድረግ ባለፈ ወደፊት በአፍሪካ ሀገራት ውስጥ የሩሲያን ረዥም ጊዜ ጥቅም የሚያስከብሩና ለሞስኮ ታማኝ የሆኑ ወጣት ልሂቃንን ለማፍራት ያለመ ለስላሳ ዲፕሎማሲ ወይም ሶፍት ፓወር አካል ነው ይላሉ። በተጨማሪም ሩሲያ የአፍሪካን ፈጣን የህዝብ ቁጥር እድገትና እያደገ የመጣውን መካከለኛውን የህብረተሰብ ክፍል እንደ ትልቅ የትምህርት ገበያ እየተጠቀመችበት ይገኛል ይባላል። የውጭ ሀገር ተማሪዎች እየተማሩ ጎን ለጎን እንዲሰሩ የሚፈቅደው አዲስ ህግ መጽደቁም በርካታ አፍሪካውያንን ለመሳብ ተጨማሪ ማበረታቻ ሆኗል። የአፍሪካ ሀገራት የገንዘብ ሚኒስትሮችና የባንክ ገዢዎች አህጉሪቱን ወደ ተሻለ ኢኮኖሚ ምዕራፍ ለማሸጋገር የሚያስችል ያሉትን መግለጫ አውጥተዋል። የአፍሪካ ሀገራት የገንዘብ ሚኒስትሮችና የባንክ ገዢዎች ዓመታዊ ስብሰባ በጋምቢያ መዲና ባንጁል ተካሂዷል። በስብሰባው ላይ የተሳተፉት የብሬተን ውድስ ተቋማት የአፍሪካ ገዢዎች የአገሪቱን የኢኮኖሚ መዋቅር ለመቀየር የሚያስችሉ ቁልፍ የጋራ ቁርጠኝነትን መያዛቸውን ይፋ አድርገዋል። አመራሮቹ በዋናነት የአህጉሪቱን የአገር ውስጥ የገቢ አሰባሰብ ማጠናከር፣ የመንግስት የገንዘብ አያያዝን ማሻሻልና የካፒታል
የዲጂታል ገበያዎችን ማሳደግ ዋነኛ ግባቸው መሆኑን በጋራ መግለጫቸው አረጋግጠዋል። ከዚህ በተጨማሪም ለጥቃቅንና አነስተኛ ኢንተርፕራይዞች የፋይናንስ ተደራሽነትን ማስፋፋት ልዩ ትኩረት የሚሰጠው ጉዳይ መሆኑ ተገልጿል። የአፍሪካ የገንዘብ ሚኒስትሮችና የባንክ ገዢዎች ለዓለም አቀፉ የገንዘብ ተቋም IMF እና ለዓለም ባንክ ወርልድ ባንክ ጥሪ አቅርበዋል ተብሏል። ተቋማቱ አፍሪካ የግብር ስርዓቷን ለማዘመን ህገወጥ የገንዘብ ፍሰትን ለመግታትና በዲጂታል ቴክኖሎጂ የታገዘ የግብር አስተዳደር ለመገንባት እያደረገችው ያለው ጥረት በልዩ ሁኔታ እንዲደግፉም ጠይቀዋል ተብሏል። በሱዳን ያለው የረሃብ ቀውስ በሆርሙዝ መዘጋት ምክንያት ይበልጥ መባባሱ ተነግሯል። በሱዳን የተከሰተው እርስ በርስ ጦርነትና በመካከለኛው ምስራቅ የተፈጠረው ግጭት ያስከተለው የትራንስፖርት መስተጓጎል በአገሪቱ ያለውን የረሃብ ቀውስ ወደ ከፋ ደረጃ አሸጋግሮታል መባሉን አፍሪካን ኒውስ ነው ያስነበበው። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ባወጣው መግለጫ የሱዳን ጦርነት አራተኛ ዓመቱን በያዘበት በዚህ ወቅት ወደ 19.5 ሚሊዮን የሚጠጉ ሰዎች ለከፍተኛ የረሃብ አደጋ ተጋልጠዋል። በሰሜን ዳርፉር በሚገኘው የዘምዘም መጠለያ ካምፕና በሌሎችም ግጭት በበዛባቸው አካባቢዎች ረሃብ መከሰቱ ሲረጋገጥ በ2026 የፈረንጆች ዓመት እድሜያቸው ከ5 ዓመት በታች የሆኑ ከ825,000 በላይ ህፃናት ለከፍተኛ የምግብ እጥረት ይጋለጣሉ ተብሏል። ድርጅቱ አክሎም እንዳመለከተው በመካከለኛው ምስራቅ ከኢራን ጋር በተያያዘ በተቀሰቀሰው ግጭት ሳቢያ በሆርሙዝ ባህረ ሰላጤ መተላለፊያ መዘጋቱና በቀይ ባህር ያለው የባህር ላይ ትራንስፖርት መስተጓጎሉ ሁኔታውን ይበልጥ አክብዶታል። በዚህ ምክንያት ወደ ሱዳን የሚገቡ የምግብ የነዳጅና የግብርና ማዳበሪያ አቅርቦቶች በመዘግየታቸው ዋጋቸው በከፍተኛ ሁኔታ እንዲንር ሆኗል። ለምሳሌ በሱዳን የነዳጅ ዋጋ ከ24 በመቶ በላይ በመጨመሩ መሰረታዊ የሆኑ የግብር ዕቃዎችን መግዛት ከአቅም በላይ ሆኗል። ይህ የባህር ላይ ትራንስፖርት መዘጋት የዓለም ምግብ ፕሮግራም የሚያስገባቸውን የእርዳታ ዕቃዎች ረዥምና እጅግ ውድ በሆኑ አማራጭ መንገዶች ለማጓጓዝ እንዲገደድ እንዳደረገውም ተነግሯል። ይህም የትራንስፖርት ወጪውን ከመጨመሩም በላይ እርዳታዎች ለተጎዳጆቹ በፍጥነት ለማድረስ ትልቅ ጋሬጣ ሆኖበታል የተባለው የዓለም ምግብ ፕሮግራም ይህንን ያንዣበበ ያለ አስከፊ የረሃብ አደጋ ለመከላከልና በሚሊዮን የሚቆጠሩ ዜጎችን ህይወት አድን እርዳታ ለማቅረብ አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርቧል። በተጨማሪም የሰብአዊ እርዳታ መንገዶች ያለምንም ገደብ እንዲከፈቱና ዓለም አቀፉ ማህበረሰብ አስቸኳይ የገንዘብ ድጋፍ እንዲያደርግ በጥብቅ አሳስቧል። ሳፋሪኮም ኢትዮጵያ ተጨማሪ ካፒታል በማፍሰሱ ምክንያት አጋር ኩባንያዎቹ የቀነሰባቸውን የባለቤትነት ድርሻ መልሰው መግዛት እንደሚችሉ አስታውቋል። ሳፋሪኮም በኢትዮጵያ ለሚንቀሳቀሰው ቅርንጫፍ ኩባንያው ያደረገውን ተጨማሪ የካፒታል መዋዕለ ንዋይ ተከትሎ ሌሎች አብረውት ኢንቨስት ያደረጉ አጋሮቹ ያጡትን የ2.78 በመቶ የባለቤትነት ድርሻ መልሰው የመግዛት መብታቸው የተጠበቀ መሆኑን አስታውቋል። የቴሌኮም ኩባንያውና ደቡብ አፍሪካዊው የእናት ኩባንያው ቮዳኮም ግሩፕ ቮዳ ፋሚሊ ኢትዮጵያ ሆልዲንግ የተሰኘው የኢንቨስትመንት ተቋማቸው አማካኝነት እስከ መጋቢት 2026 በተጠናቀቀው በጀት ዓመት የ21.3 ቢሊዮን የኬንያ ሽልንግ የካፒታል ማሰባሰቢያ ጥሪ ላይ ብቻቸውን መሳተፋቸው ይታወሳል። ይህንን የካፒታል ማሳደግ ጥሪ ሳፋሪኮም እና ቮዳኮም ብቻቸውን በመሸፈናቸው በኢትዮጵያ ኩባንያ ውስጥ የነበራቸውን ጥምር ድርሻ ከ57.41 በመቶ ወደ 60.19 በመቶ ከፍ ማድረግ ችለዋል። ይህ እርምጃ እንደ ሱሚቶም ኮርፖሬሽን እና ብሪቲሽ ኢንተርናሽናል ኢንቨስትመንት ያሉትን ሌሎች አጋር ኩባንያዎች የነበራቸውን የባለቤትነት ድርሻ እንዲቀንስ አድርጎት ነበር። ይሁን እንጂ ሳፋሪኮም አጋሮቹ የተዳከመውን ድርሻቸውን ወደ ነበረበት ለመመለስና ያጡትን የ2.78 በመቶ ድርሻ መልሰው መግዛት የሚችሉበት ህጋዊ መብት እንዳላቸው አረጋግጧል። ኩባንያው በኢትዮጵያ ያለውን የኔትወርክ ተደራሽነት ለማስፋፋትና የንግድ እንቅስቃሴውን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰ የሚገኝ ሲሆን የኢትዮጵያ ቅርንጫፉ እስከ መጋቢት 2027 ድረስ ወጪና ገቢውን አገጣጥሞ ሙሉ በሙሉ ትርፋማ መሆን እንደሚጀምር ግምቱን አስቀምጧል። በትግራይ ክልል የተለያዩ አካባቢዎች የሚንቀሳቀሱ የታጠቁ ኃይሎች ፍተሻን ሽፋን በማድረግ ቤት ለቤት ድንገተኛ ዝርፊያ መጀመራቸው ተሰምቷል። ድርጊቱም በነዋሪዎች ላይ ከፍተኛ ስጋት መፍጠሩን የተገለጸው በትግራይ ክልል በተለያዩ አካባቢዎች የሚንቀሳቀሱ የታጠቁ የትህነግ ኃይሎች ከቀን ወደ ቀን የዝርፊያ ስልታቸውን እየቀያየሩ መምጣታቸውን የተጠቆመው ታጣቂዎቹ በተለይ አመሻሽ ላይ በየመኖሪያ ቤቶች ድንገተኛ ፍተሻዎችን በማካሄድ ንጥቂያና ዝርፊያ እየፈጸሙ መሆኑን የክልሉ ነዋሪዎች ገልጸዋል። የፖለቲካ ታዛቢዎችና የአካባቢው ነዋሪዎች እንደሚሉት ይህ የዝርፊያ ተግባር ቡድኑ ለዳግም ጦርነት ዝግጅት እያደረገ ባለው እንቅስቃሴ ውስጥ የገጠመውን ከፍተኛ የፋይናንስ እጥረት ለመቅረፍ ሆን ብሎ የጀመረው ስልት ሳይሆን እንደማይቀር
ተገምቷል። የዚህ ጥቃት ሰለባ የሆኑ የአይን እማኞች እንደገለጹት ከቀናት በፊት ሐምሌ 5 ቀን 2018 በወጀራት ወረዳ ገንቲ ቀበሌ ነዋሪ የሆኑ አንድ ቤተሰብ አባላት ከሰርግ ስነ ስርዓት መልስ በሁለት ባጃጆች ሲጓዙ በታጣቂዎች ጥቃት ተፈጽሞባቸዋል። ታጣቂዎቹ ፍተሻን ሽፋን በማድረግ በአንድ የቤተሰቡ አባል እጅ ላይ የነበረውን 15000 የኢትዮጵያ ብር ለመቀማት በመከሩበት ወቅት በተፈጠረ ግጭት ከ7 በላይ የቤተሰብ አባላት በታጣቂዎቹ ከባድ ድብደባ ተፈጽሞባቸው መቁሰላቸው ታውቋል። ከዚህ ቀደም በመንገድ ላይ ሲደረግ የነበረው ፍተሻና ዝርፊያ አሁን ላይ መልክ ቀይሮ በዋና ዋና ከተሞች ጭምር ምሽት ላይ ወደ መኖሪያ ቤቶች እየተሻገረ ይገኛል። በመቀሌ፣ አክሱም እና ሽሬ ከተሞች የሚኖሩ ነዋሪዎች ታጣቂዎቹ አመሻሽ ላይ ቤት ለቤት በመንቀሳቀስ ፍተሻን ሽፋን ያደረገ የንጥቂያ ተግባር እየፈጸሙባቸው በመሆኑ ለከፍተኛ የደህንነት ስጋትና ጭንቀት መዳረጋቸውን በመሬት ተናግረዋል። የአካባቢው ታዛቢዎች እንደሚሉት እንዲህ አይነቱ በህዝብ ላይ የሚፈጸም የኃይል እርምጃ ትህነግ በትግራይ ህዝብ ላይ የነበረውን ተሰሚነትና ደጀንነት ሙሉ በሙሉ እንዲያጣ ያደረገው ነው። የሀብት ምንጭ መድረቁና የገንዘብ እጥረቱ ታጣቂዎቹን በቀጥታ ህዝቡን ወደ መዝረፍ እንዲገቡ ያደረጋቸው እንደሆነ የሚጠቁሙት ምንጮቹ ነዋሪው ከዚህ በላይ ግፍ እንዳይፈጸምበት በጋራ ራሱን የመከላከልና ድርጊቱን የመታገል ግዴታ ውስጥ መውደቁን ጠቁመዋል። ዜናዎቻችን ነው የነበሩ። የብርሃን ቲቪ የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!